የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 13 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 13 ቀን 2213 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም በማክሰኞ ዝግጅታችን አቅርበነው የነበረውን የዋቆ ጉቱን ታሪክ ክፍል 3 እናሰማለን። በመጨረሻም ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በደላንታ ግንባር በተደረገ ውጊያ 29 አገዛዝ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ ቆሰሉ። ከሶስት ወረዳዎች ተሰባስበው በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው የአገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና መልሶ ማጥቃት እርምጃን መቋቋም አቅቶት ሞትና ቁስለኛ ሆኗል። የአገዛዙ የስልጣን ማራዘሚያ ቅጥረኞች በተኮሱት ተኩስ ቅዱስ ሚካኤል ዓመታዊ ንግስ በዓል የተገኙ ሁለት ወጣቶች ቆሰሉ። በደብረ መንክራት አናንያ ቅዱስ ሚካኤል ዓመታዊ ንግስ በዓል ላይ የሚሊሻዎች በታቦት እጀባ ሰበብ ተኩስ መጀመራቸውን ተከትሎ የአገዛዙ ኃይል በሰጠው የተኩስ ምላሽ ሁለት ወጣቶች ቆስለዋል። ሚሊሻዎችና የብልጽግና ሰራዊት እርስ በርስ ባደረጉት የተኩስ ልውውጥ አንድ መከላከያ አባል ቆስሎ ወደ ሕክምና የገባ ሲሆን አንዱ ከአንገት በላይ መሆኑን በቋሪት ጤና ጣቢያ የተመለከቱ የመረጃ ምንጮች አድርሰውናል። የብልጽግና ሰራዊት ፋኖ ከበበን በሚል ስጋት ታቦት ወደ አረፈበት ድንኳን ሳር ውሃ ተኩሶ ህዝበ ክርስቲያኑ ተበትኗልም ተብሏል። በዚህ ሰዓት ሚሊሻ ለተኩሶ ጥይት ምክንያት ሆኗል ተብሎ አንድ ሰላማዊ ወጣት ለጥፋታቸው መሸፈኛ ይሆን ዘንድ ወደ ማሰቃያ ጣቢያ ወስዶታል። የእምነት ነፃነታችን በክንዳችን የምናረጋግጥ ቢሆንም አገዛዝና ግብረ አበሮች ግን ቤተክርስቲያንን እየመዘበሩ ለጊዜው ስላስቸገሩ ቅዱስ ቤተክርስቲያን ግቢ ውስጥ እየገቡ የሚያደርጉትን ያልተገባ ድርጊት ለመቋቋም ሲባል አዲስ አደረጃጀትና አስተላለፍ እንደሚገባ ተጠቅሟል። የአገዛዙ ኃይል በየቀኑ እየፈራረሰ መሆኑ ተገለጸ። ኃይሉ በሽፍራፊ ሳንቲም ህይወቱን እየገበረ ያለው ለግለሰቡ አብይ አህመድ ስልጣን ማቆያ እንጂ ለአገር ሉዓላዊነት እንዳልሆነ በግልጽ እየተረዳ መጥቷል። ጦርነቱ ዓላማ ምን እንደሆነ በግልጽ ያልተረዳው የአገዛዙ ኃይል በየቀኑ እየፈራረሰ ወደ ፋኖ እየተቀላቀለ ነው። በአንድ ሳምንት ጊዜ ውስጥ ብቻ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 105ኛ ኮርስ 66ኛ ክፍለ ጦር ከነሙሉ ትጥቃቸው የተቀላቀለ መከላከያ ኃይሎችም አስራረቃ ካሳሁን በለጠ፣ አስራረቃ ፎቢያስ ማሞ፣ ኢዮብ ሳላምላክ ገብሩ፣ ቱጁባ ምክትል አስራረቃ ቃላ ወርቅዬ፣ በእውቀት ጊዜ ገዜ፣ ሸምሱ ሁሴንና ይስሐቅ ማርቆስ የተባሉ በሙሉ ወደ አማራ ፋኖ ብሔራዊ ንቅናቄ ተቀላቅለዋል። አዲስ አበባ አገዛዙ በየቀኑ ወጣቶችን እያፈሰ ወደ ማጎሪያ እየወሰደ መሆኑ ተገለጸ። በአዲስ አበባ ከተማ አገዛዙ በ100 ሺዎች የሚቆጠሩ የጸጥታ አካላትን በማሰማራት ሰላም በማስከበር ስም የማምለክ ነፃነትን መጋፋትና የማወክና ፍርሃትን የመፍጠር መንግስታዊ ውንብድና እየፈጸመ ነው። ቁጥራቸው ቀላል የማይባል ኦርቶዶክሳውያን ወጣቶች በአቡነ ሳዊሮስ ፈቃድ ታፍሰው ወደ ማጎሪያ ቤት ተወስደዋል። የምንደኛ እረኞች እንበል አቡነ ሳዊሮስ ተሰጠ በተባለው ትዕዛዝ በተፈጸመው አፈሳ ቤተ ክህነት ድምፅ ለማሰማት አልደፈረም። ማህበረ ጃንደረባው አንዳች ተቃውሞ አላስነሳም። ስለ እምነታቸው ነፃነትና ስለ ወገኖቻቸው ጭፍጨፋ ድምፅ ያሰሙት ምዕመናን ግን እንደ በግ ተንድተው በአገዛዙ ማጎሪያ እየገቡ መሆኑም ታውቋል። የእነሱ ዜናም ከዚያ በቃ።
ጨፍጫፊው ዋቆ ጉቱ ማን ነው? ከፋኖ መኳንንት ከቢዛሞ ወለጋ ክፍል 3። ልብ በሉ። ዋቆ ጉቱ ጀነራል ዋቆ እየተባለ የሚጠራውና አዲስ አበባ ውስጥ የጀነራል ዋቆ ጉቱ ትምህርት ቤት ተብሎ የተሰየመለት የሶማሊያ መንግስት በኢትዮጵያ ላይ ያለውን የግዛት ባለቤትነት ጥያቄ ለማስፈጸም የምዕራብ ሶማሊያ ነጻነት ግንባር የሚል ድርጅት ፈጥሮለት የዚህ ድርጅት መሪ አድርጎ ሲሾመውና ለወራት የተሰጠውን ስልጠና አጠናቆ የምዕራብ ሶማሊያ ነጻነት ግንባር እየመራ ወደ ኢትዮጵያ ለግዴታ ሲሰማራ በተሰጠው ማዕረግ ነው። ለወትሮው ጀነራልነት ከተራ ወታደርነት እስከ ከፍተኛ ኃላፊነት፣ ከልጅነት እስከ አዛውንትነት ከአገር ጠላት ጋር ሲዋጋና ሲተናነቅ ለኖረ፣ እግሩን ለጠጠር ግንባሩን ለጦር ለሰጠ የአገር ባለውለታ አገር የምትሰጠው ማዕረግና የአገርን ዳር ድንበር ለማስከበር ለተካፈለ መስዋዕትነት መታሰቢያ ተደርጎ የሚቀርብ ነበር። እነ ዋቆ ግን ጀነራል እየተባሉ የሚጠሩት ኢትዮጵያ በሰጠቻቸው ማዕረግ ሳይሆን የኢትዮጵያ ጠላት አገር ያላትን የግዛት ጥያቄ በእጃዙር ለማግኘት ስትል የምዕራብ ሶማሊያ ነጻነት ግንባርን መስርታ ላሰማራቻቸው ቅጥረኞች በሰጠቻቸው ማዕረግ ነው። ጀነራል ጃጋማ ኬሎ ዋቆ ጉቱን በማረኩት ወቅት ዋቆ ይዞት የተገኘው የሶማሊያ መንግስት የሰጠው ባለማህተም መታወቂያ በእንግሊዝኛ ቋንቋ ጀነራል ኦፍ ዌስተርን ሶማሊያ ይላል። ለዚህ የምዕራብ ሶማሊያ ጀነራልነቱ ነው እንግዲህ አዲስ አበባ ውስጥ ጀነራል ተብሎ ትምህርት ቤት በስሙ የተከፈተለት። ከሰሞኑ ደግሞ በኢትዮጵያ ውስጥ በምድረ ባሌ ሐውልት የቆመለት ለዚህ የምዕራብ ሶማሊያ ጀነራል ነው። እንደ ዋቆ ሁሉ ሞቃዲሾ ቤተ መንግስት የሰለጠኑት ወያኔዎችም የትግራይ ሪፑብሊክን ለመመስረት ጫካ ከገቡ በኋላ ሻዕቢያን ተከትለው አዲስ አበባ ሲገቡ ኢትዮጵያን ሲያደሙ ለኖሩ የትግራይ የገበሬ ሽፍቶች ጀነራል የሚል ወታደራዊ ማዕረግን ያደሏቸው በተመሳሳይ እሳቤ ነው። እነ ዋቆ ጀነራል የተባሉበትና እነ ሳሞራ ጀነራል የተባሉት አገልግሎት አንድ አይነት ነው። እነ ዋቆ ኢትዮጵያን ይወጉ የነበረው በምስራቅ ነው። እነ ሳሞራ ደግሞ ኢትዮጵያን የወጉት በሰሜን ነው። ሁለቱም ጀነራል የተባሉት ከተራ ወታደርነት እስከ ከፍተኛ ኃላፊነት፣ ከልጅነት እስከ አዛውንትነት ከሀገር ጠላት ጋር ሲዋጉና ሲተናነቁ ስለኖሩ አይደለም። ጀነራል የተባለው ዋቆ ጉቱም ሆነ ጀነራል የተባሉት የፋሽስት ወያኔ የገበሬ ሽፍቶች ጀነራል የተባሉት ለኢትዮጵያ ስለተዋጉ ሳይሆን ኢትዮጵያን ስለወጉ ነው። ኢትዮጵያን ሲወጉ ኖረው ለኢትዮጵያ የተዋጉላትን ማዕረግ የተላበሱት አገርና መንግስት ስለሌለን ነው። ይህ ተግባር የካቲት 12 መታሰቢያ ሐውልትን አፍርሶ በቦታው ለፋሽስቱ መሪ ቤኒቶ ሙሶሎኒና ለሩዶልፎ ግሪያዚያኒ ሐውልት ከማቆም አይተናነስም። ወደ እነ ዋቆ ታሪክ ስንመለስ ዋቆ ራሱ ለአዲስ ዘመን ጋዜጣ በ1965 ዓ.ም በተናገረው ቃል መሰረት ወደ ጫካ ከገባበት ጊዜ ጀምሮ በ1962 ዓ.ም ጠይቆ በሌተና ጀነራል ጃጋማ ኬሎ አማካኝነት ምህረት ተደርጎለት እስከ ገባበት ጊዜ ድረስ በኢትዮጵያ ሕዝብና መንግስት ላይ ከፍ ያለ በደል ሲፈጽም የኖረ ሰው መሆኑን ስላመነ ጀነራልነት ሊያሰጥ የሚያስችል ተግባር እንደሌለው ራሱ ምስክር ነው። እንግዲህ ዋቆ ጉቱ ሸፍቶ በባሊ ጫካ ገብቶ የሃይማኖት ወንድሞች አይደሉም ያላቸውን ቦረናዎችን የወጋውና የሶማሊያን መንግስት የተስፋፊነት ፍላጎት ለማስፈጸም የረጋውን የኢትዮጵያ ጸጥታ ሲያደፈርስ የነበረው ከዚህ በላይ በተገለጠው ምክንያት እንጂ የኦሮሞ ብሔረተኞቹ እነ አብይ አህመድ እንደሚሉት የባሌ ህዝብ በአፄ ኃይለ ሥላሴ መንግስት ተበድሎ ለህዝቡ በደል ተቆርቋሪ ሆኖ አይደለም። ባጭሩ ዋቆ ጉቱ የሶማሊያ መንግስት ቅጥረኛ ሆኖ በአገሩ ላይ ለመዝመት የበቃው የቦረናዎችን ርስት ይዘህ ለመኖር አይገባህም፣ ወደ ርስት ገብተህ ተቀመጥ ተብሎ ሲበየንበት የቦረናዎችን ርስት ቀምቼ ካልተቀመጥኩ ብሎ በመቃወም ከቦረናዎች ጋር ጦር ገጥሞ ሲሸነፍ እነሱን ለመውጋት ሲል ነው ጫካ የገባው።
ግብረአበሮቹ እነ አደም ጂሎ፣ አልዩ ጭሪና ዋቆ ሊጉ ደግሞ የሸፈቱት በዋቆ ጉቱና ከሶማሊያ መንግስት ተወክሎ በመጣው በመሐመድ ሳላ ስብከት ተስበው ወዲያውም የጦር መሳሪያ ለማግኘት ሲሉ ነው። ከዚህ ውጭ በባሌ ምድር የወቅቱ የኢትዮጵያ መንግስት ህዝባዊ በደል አድርሶ እነዋቆ ያንን ለመቃወም የመሩት አመጽ የለም። ይሁን እንጂ የምንኖርበት ዘመን የሚያኮሩን የነበሩ ነገሮች ሁሉ ተዋርደው ልናፍርባቸው በሚገቡ ወራዳ ተግባሮች የምንኮራበት ዘመን ስለሆነ እንጂ ከፍ ሲል እንዳየነው የዋቆ ተግባር እንኳን ሐውልት ሊቆምለት ቀርቶ በአገር ክህደትና በፈጃቸው ቦረናዎች ነፍስ ሊወገዝ የሚገባው ሰው ነበር። ከዚህ ውጭ የዋቆ ጉቱ ታሪክ የነጻነቱ አንዱ አካል የሆነውን የቦረናን የመሬት ባለቤትነት መብት ለመግፈፍ እንጂ ለሕዝብ መብት ለመታገል ጫካ እንደወረደ የሚያሳይ አንዳችም ታሪክ የለውም። እንግዲህ እነራስ ጎበና ዳጬና ጀነራል ጃጋማ ኬሎ በተፈጠሩበት አገር በኦነጋውያንና በኦሮሞ ብሔረተኞች ሁሉ የኦሮሞ ጀግና እየተባለ ሲሞካሹ የሚውሉት እነዋቆ ጉቱ ከጎሳቸውና ከሃይማኖታቸው ውጭ ያለውን ሌላውን ኦሮሞ ጭምር በኢትዮጵያ ጠላቶች እየታገዙ ሲወጉና ሲፈጁ የነበሩ የኢትዮጵያ ጠላቶች አገር በቀል ወኪሎች ናቸው። የዋቆ ጉቱ ልጆች ነን ያሉት የባሌና የአርሲ ቄሮዎችም ባለፉት ጥቂት ሳምንታት ውስጥ የዘር ማጥፋትና ፍጅት ሲያካሂዱ የሰነበቱት ልክ እንደ ዋቆ ጉቱ ሁሉ በነገድና በሃይማኖት እኛን አይመስሉም ባሏቸው ክርስቲያኖችና አማራዎች ላይ ነው። ዋቆ ጉቱ የሶማሊያ ቅዠት መሳሪያ ሆኖ በነገድና በሃይማኖት ወንድሙ ባደረገው በሶማሊያ መንግስት እየታገዘ በሃይማኖት አይመስሉኝም ባላቸው ላይ ያካሄደው ዘመቻና ፍጅት ቢወገዝ ኖሮ ዛሬ በስሙ የሚምሉ ወጣቶች በነገድና በሃይማኖት አይመስለንም ባሉት ላይ የዘር ፍጅት ለማካሄድ ባልተነሱ ነበር። ከፋኖዎች አንደበት። ይህ ፕሮግራም ዘወትር ረቡዕ በቀጥታ ከፋኖ የሚመጡ መልእክቶችን የምናስተናግድበት መድረክ ነው። ፕሮግራሙ የተመሰረተበት አብይ ምክንያትም ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ለሀገራችን አንድነትና ሉዓላዊነት፣ ለሕዝብ እኩልነት፣ ለፍትህና ለዴሞክራሲ ብሎ ለሚታገለው የአማራ ፋኖ ወገንተኝነታችንን በተግባር ለመግለጽ ነው። ይህ ፕሮግራም ከላይ እንደተገለጸው በቀጥታ ከፋኖዎች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፕሮግራሙ የሚተላለፈው ረቡዕ በዩቲዩብ በሚሰራጨው የፍኖተ ዴሞክራሲ ፕሮግራም መሆኑን ለአድማጮች ማስታወቅ እንወዳለን። መድረኩን አስመልክቶም ሆነ ስለ ፕሮግራሙ በአጠቃላይ ከአድማጮች የሚመጡ ጥያቄዎችንና አስተያየቶችን ለማስተናገድ ምንጊዜም ዝግጁ ነን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዴሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖዎች አንደበት ዘወትር ረቡዕ
ከፋኖዎች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። የመሪዎች ሴራ ከፋኖ ሙላቱ ጣሰው ከመተከል ክፍል 1። የጠላቶቻችን ፍላጎትና ዓላማ የአማራ ነገድና ኦርቶዶክስን ነጥሎ ለማጥፋት በየጊዜው የሚሞከረውም ኢትዮጵያ የሚለውን መጠሪያ ጨርሶ ከታሪክና ከዓለም ላይ ለመደምሰስ ስለሆነ የዚህ እቅድ አካል የሆነው እንቅስቃሴ በልዩ ልዩ መልኩ ከጥንት ጀምሮ በአማራና በኦርቶዶክስ ቤተክርስቲያን ላይ ሲፈጸም ኖሯል። ዛሬም በተለያዩ ገጽታዎች መቀጠሉን እናያለን። አሁን በቅርቡ ኢትዮጵያ የሚለውን ስም ከመጽሐፍ ቅዱስ ውስጥ አውጥተው በሌላ ስም እስከ መተካት የደረሰ ክህደት እየተፈጸመ ይገኛል። በሌላ መልኩ ደግሞ ኢትዮጵያውያንን በልዩ ልዩ መንስኤዎች በማጋጨትና እርስ በርስ በማባላት ስለ ኢትዮጵያዊነታቸው እንዳያስቡ የሚደረግበትን ዕቅድ በልዩ ልዩ ገጽታዎች በማራመድ አማራን ጨቋኝ ሕዝብ አድርጎ በማሳየት ደረቱን ለጦር እግሩን ለጋሬጣ ግንባሩን ለጥይት ሰጥቶ አስከብሮ በነጻነት ያኖረው ጎሳና ነገድ ጭምር መጤና ሰፋሪ እያለ በሞቱ ላይ እንዲሳለቅበት ተደርጓል። በደሙ ባቀናት አገሩ ባይተረዋር ነህ ተብሎ በጭካኔ ከገደሉትም በኋላ የመቃብር ቦታ ከልክለውታል። የዛሬን አያድርገውና ኢትዮጵያ የተደራጀና መደበኛ የጦር ኃይል ባልነበራት በጥንቱ ዘመን አማራው የአገር መሪነት ኦሮሞው፣ ትግሬው፣ ከንባታው፣ ሀዲያው፣ ወላይታው፣ ከፋው፣ ጉራጌው ወዘተ ሁሉም ኢትዮጵያዊ ጎሳ ሳይለይ በጠቅላላው የሰሜኑም፣ የደቡቡም፣ የምዕራቡም፣ የምስራቁም፣ የመሃሉም የዳር አገሩም ነዋሪ ለኢትዮጵያ አስጊ የሆነ ጠላት በታየበት አቅጣጫ ሁሉ በነፍጥ ያዥነቱ እየጠራ ነፍጠኛ በሚል ስም በራሱ መሳሪያ እየተንቀሳቀሰ በአማራው መሪነት የኢትዮጵያን ወሰን ባጥንቱና በደሙ እያካለለ ነጻነቷን ሲያስከብር ኖሯል። አማራው ለዚህ መስዋዕትነት ያገኘው ዋጋ በየሰፈረበት አካባቢ በነፍጠኝነት መሬት እያገኘ እያረሰና የኢትዮጵያን የውስጥ ጸጥታ እየጠበቀ የውጭ ጠላት በመጣ ጊዜ ደግሞ ሊንቀሳቀስ በሚችልበት ሁኔታ ተዘጋጅቶ እንዲኖር የተገደደና የራሴ የሚለው የተለየ ጥቅምና የራሴ የሚለው ወሰን ያልነበረው ሕዝብ ነው። በኢትዮጵያ ሕዝብ በአማራው መሪነትና አስተባባሪነት በየወቅቱ የተነሱትን የውጭ ጠላቶች ለመመለስ ከዳር እስከ ዳር ያደረገው እንቅስቃሴ እርስ በርሱ እንዲዋሃድ አድርጎታል እየተባለ በታሪክ ጎልቶ የሚጠቀሰው ነፍጠኛው ወይም አማራው በየደረሰበት ቦታ ሁሉ ከነዋሪው ጎሳ ጋር አገሬና ሕዝቤ ብሎ ተዋህዶ ተጋብቶና ተዋልዶ በመኖሩ ጭምር ነው። የዚህ ምድር ውጤት ኢትዮጵያውያንን ከጎሳቸው ክልልና አስተሳሰብ ባሻገር የዘርና የሃይማኖት የቋንቋና የኢኮኖሚ ውህደታቸው የስነ ልቦና አመለካከታቸው ሁሉ አንድ ከሚያደርጋቸው ደረጃ ላይ ያደረሳቸው መሆኑ የማይታበል ሐቅ ሆኖ እያለ ነው አማራ ዛሬ ላይ የኢትዮጵያውያን ጨቋኝና የታሪክ ጠላት ሆኖ የተፈረጀው። ክፍል 2 የአንድነትና የውህደት ጎዳናን ማደናቀፍ የዘወትር ተግባራቸው ሆኖ አንድ ጎሳን ወይም የአማራ ነገድንና የኦርቶዶክስ እምነትን ቀጥሎም የቀደመውን የእስልምና ሃይማኖትን ለማጥፋትና ሙስሊሙን በአክራሪ እስላም ኦርቶዶክስን በፕሮቴስታንት እምነት ለመተካት ያመቸናል በሚል የተሳሳተ ግምት ተነሳስተው ነፍጠኛውን አማራ ብቻ አድርገው ኦርቶዶክሱን ደግሞ ለአማራ ብቻ በመስጠት ለማጥፋት በማናለብኝነትና በይሉኝታ ቢስነት በድፍረት የተነሱት
እንደዚህ ያለው በድፍረት የተሞላ የጠላቶቻችን ረቂቅ ስልት ተግባራዊ መሆን የሚሞክረው ባረጀውና ባፈጀው በጎሳ ሰበብ በሃይማኖትና በቋንቋ ልዩነቶች ላይ ታዝሎ ሲሆን አነሳሱ ደግሞ በማር የተለወሰ የጎሳ ስሜትና ጥቅምን በመነካካት ላይ ያተኮረ መስሎ እርምጃው ፈጥኖ ወደ ትጥቅ ትግል እንዲሸጋገር በማደራጀት ነው። ከዚህም ቅርጹንና ይዘቱን እየተለዋወጠ የኢትዮጵያዊነትን መንፈስና ኩራት እያኮሰሰ በመጨረሻ አገሪቱን ለመናድ መሆኑ ምስክርና ታሪክ መጥቀስ ሳያስፈልገው አሁን ላይ የምንመለከተው የኦሮሞማ በእብሪት የተወጠረ ወረራና የዘር ጭፍጨፋ ወደፊት ለሚደርሰው አገር የማፍረስና ብጥብጥ እንዲሁም ዓለማችን እስካሁን በታሪኳ አስተናግዳው የማታውቀው መጠፋፋት እየቀረበ ለመሆኑ በቂ ማረጋገጫ ነው። ለዚህ ሁሉ ፈተናና የጥፋት ርብርቦሽ የአማራ ሕዝብና የኦርቶዶክስ እምነት እንዲዳረጉ ካደረጉ ምክንያቶች ጥቂቶቹ የአባይ ምንጭና የቀይ ባህር ስትራቴጂያዊ ጥቅም፣ የአገሪቱ ድንግል ሀብትና የአማራ ሕዝብ ለሥራ ያለው ታታሪነትና ለእምነቱ የሚሰጠው ቀናኢነት፣ ከሁሉም ሕዝቦች ጋር ያለው ክብረት የሚያስከትለው ሁለገብ መቀራረብ ኢትዮጵያን ከጠላት የመከላከል ሞራልና የሥነ ልቦና እድገት ነው ለማለት ይቻላል። ይህ የአገሪቱ የሥነ ልቦና እድገት የወደፊት ኢትዮጵያ ለጠላቶቿ የማትበገር ከምንም በላይ በኦርቶዶክስ እምነቷ የማትደራደር እንደሚያደርጋት እናውቃለን የሚሉ ጠላቶቻችን ውድቀቷን አስቀድመው ማመቻቸት ተቀዳሚ ተግባራቸው አድርገው የአማራንና የኦርቶዶክስ እምነትን አጥፊነቱን ስለተያያዙት መሆኑ ይገባናል። በዚህ መልኩ በተሸረበ የጠላቶቻችን ሴራ የኢትዮጵያውያን ድክመት ታክሎበት ለዛሬው ውድቀታችን ያበቃን ሲሆን መድኃኒቱን ያለማዘጋጀታችንና ይልቁንም የነሱ መሳሪያ በመሆን በአንድ ነገድና በአንድ እምነት ላይ ጦር ሰብቆ በመነሳት አመቺ ሁኔታ መፍጠራችን ከመጨረሻው የመፈራረስ ጠርዝ ላይ አድርሶን እንገኛለን። በዚህ መልኩ በተደራጀ የጠላቶቻችን ሴራ ላለመጠለፍና ኢትዮጵያ እንዳትበታተን ሲል የአማራ ሕዝብ ከ1983 ዓመተ ምህረት የደርግ መንግስት ውድቀት ጀምሮ በባሌ፣ በአርሲ፣ በሐረር፣ በወለጋ፣ በአሰቦት በጠቅላላ በኦሮሞ ግዛት ውስጥ ለመስማት የሚቀፍ የዘር ጭፍጨፋ እንዲያስተናግድ ግድ ሆኖበት እስከ 2008 የህወሓት መንግስት ውድቀት ድረስ ቆይቷል። ለህወሓት ውድቀት የአማራና ኦሮሞ ወጣቶች ትግል ግንባር ቀደም ቢሆንም በህወሓት እግር የተተካው የኦሮሞማ አገዛዝ ወደ ስልጣን መንበሩ በመጣ ማግስት በአደባባይ የአማራ ሕዝብ የታሪክ ጠላቴ ነው ብሎ በማወጅ ሊፈጸም ይቅርና ለመስማት እንኳን የሚቀፍ ቢሰማ እርጉዝን የሚያጨናግፍ ድርጊት በአማራ እናቶችና ሕፃናት ላይ ተፈጽሞባቸዋል። አሁን በስፋትና በጥልቀት አድማሱን አስፍቶ የዘር ፍጅቱን እንደቀጠለ ነው። ይህ የአረመኔዎች ተግባር ለሶስት ዓመታት ያህል ቀጥሎና ገላጋይ ጠፍቶ በገሃድ በመከላከያ ጭምር እየተደገፈና ይዘቱን እያሰፋ የዘር ጭፍጨፋው አሁንም እንደቀጠለ ነው። በዚህ የረቀቀ ሴራ የተደራጀውን አማራንና ኦርቶዶክስን አጥፍቶ ኢትዮጵያን የማፍረስ እንቅስቃሴን ለማምከን ሲል የአማራ ሕዝብ ራሱን አደራጅቶ ወደ ጦር ትጥቅ ትግል ለመግባትና የመጣበትን አደጋ ለመቀልበስ ግድ ሆኖበታል። ክፍል 3 አምባገነኑ የደርግ አገዛዝ የራሱን ስርዓት ለማመቻቸትና የስልጣን ወንበሩን ለማደላደል ሲል ለተወሰነ ጊዜ በሕዝብ ስም ሲምል ከቆየ በኋላ እውነተኛ ገጽታው መከሰት ሲጀምር የአማራ ሕዝብንና የኦርቶዶክስ እምነትን ለማጥፋት በነበረው ፍላጎት የኢትዮጵያን ሕዝብ በጎሳና በቋንቋ በዕድሜና በጾታ በመመደብና እምነትን በመከፋፈል እርስ በርሱ ለማባላት ያደረገው ሙከራ የአገዛዝ ዕድሜውን ያረዘመለት ሲሆን አማራንና ኦርቶዶክስን የማጥፋት ዓላማውን እንዳላሳካለት ከውድቀቱ አይተናል።
ከሱ ቀጥሎ በመጣው ህወሓትም ሆነ አሁን በተተካው ተረኛና ሁሉን የኔ ነው የሚለው በሽተኛ የዛሬው ኦሮሞማ የአብይ አህመድ ጸረ ኦርቶዶክስ እምነትና ጸረ አማራ ጭፍጨፋ የአማራ ነገድ ራሱን የመከላከል አቅሙ ተዳክሞ የ16ኛ ክፍለ ዘመን ታሪክ እንዲደገም የሚፈቅድ አማራ አይኖርም፣ መኖርም የለበትም። በየትኛውም አገር ቢሆን በአንድ መንግስት ጥላ ስር የተለያየ ቋንቋ የሚናገሩ የተለያየ ጎሳ ያላቸው ህዝቦች ይኖራሉ። እነዚህን ሁሉ አብሮ የሚያኖረውና ያልተዛባ አስተዳደርና ፍትሃዊ ስርዓት መመስረት ሲሆን በእኩልነትና በጋራ እድገት በግለሰብ መብትና ነጻነት ላይ የተመሰረተ አንድነትን የሚያረጋግጥ አስተዳደር አስፈላጊ ነው። የአገርን እድገት የሚያፋጥን ህዝባዊ መንግስት ለማቋቋም ማስቻሉ ደግሞ በየትኛውም አገር የተፈተነ ሐቅ ነው። ከዚህ ውጭ የግለሰብን ነጻነት በብሔረሰብ ነጻነት ስም ለማፈን የጣሩት የምስራቅ ዓለም እኩልነት እስከ መገንጠል የሚለው መፈክር ከ70 ዓመት የውሸት ታላቅነት በኋላ ያስገኘላቸው ጥቅም ኋላ ቀርነትና እንደገና መበታተን እንደሆነ በሶቪየቶች ውስጥ በታየው የወቅቱ ክስተት የተረጋገጠ ሐቅ ነው። ይህም በመሆኑ ዛሬ የኢትዮጵያ ሕዝብ በጎሳና በቋንቋ ወሰን ለመከፋፈልና በዚህም ሰበብ ሁሉም አገር የኔ ስለሆነ አማራ መጤና ሰፋሪ ነው በሚል በታሪክ ያልተደገፈ ሰይጣናዊ ስግብግብነት ተገፍቶ የሕዝብን መብትና እንቅስቃሴ ለማፈን የሚደረገውን ደባ በየዋህነት ተቀብሎ ለተግባራዊነቱ ጎንበስ ቀና ማለት ለዘላለማዊ ዝቃጭነት የሚጋብዝ የኋላ ቀርነት ምልክት ነው። ስለሆነም በኢትዮጵያ ምድር እውነተኛው ዴሞክራሲ እንዲሰፍን በግለሰብ ነጻነት ላይ የተመሰረተ የጎሳ እኩልነት እንዲከበር የየአካባቢው ሕዝብ የራሱን የውስጥ አስተዳደር ተረክቦ የአካባቢውን አስተዳዳሪዎችና የማዕከላዊ መንግስትን ባለስልጣናት የሚመርጥበትና የሚሽርበት ያልተገደበ የሕዝብ ስልጣንና መብት እንዲቀዳጅ በማድረግ የአገሪቱን አንድነትና ሉዓላዊነት ማስከበር ለጋራ ክብርና ጥንካሬ የሚያበቃ ያሁኑ የአማራ ፋኖ ተልእኮ ይሆናል። ሆኖም ሁሉም ነገር የኛ የሚሉ ስግብግብ ኃይሎች፣ ጎሳዎችና ነገዶች እንዲደራጁ ተደርጎ በአንድነትና በጸረ አንድነት በዲሞክራሲና በጸረ ዲሞክራሲ ኃይሎች መካከል የተጧጧፈ አገርን የመመስረት ትግል በሚደረግበት በአሁኑ ጊዜ የአማራው ሕዝብ በቅድሚያ የራሱን ሕልውና ለመጠበቅ ቀጥሎም ለኢትዮጵያ አንድነትና ሉዓላዊነት መከበር ሊከፍል በትጥቅ ትግል ለመደራጀት ግድ ሆኖበታል። በትጥቅ ትግል ራሱን አደራጅቶ የሚገባውን መስዋዕትነት ከማበርከት ይልቅ የገዳይና የጨፍጫፊ ድርጅቶች ታዛቢ ሆኖ መገኘቱ ለነገዱ መጥፋትና ለጸረ ዴሞክራሲ ኃይሎች የጥቃት ኢላማ እንዲሆን አድርጎታል።